ዓመታትን እየተሻገረ አሁንም ማቆሚያ ሳይገኝለት የቀጠለው የሩሲያና ዩክሬን ጦርነት በድርድሮች ጎን ለጎን ቢሆንም የመሳሪያ ላንቃዎች እሳት መጥፋታቸውን አላቆሙም። በየጊዜው የተለያዩ የሰላም ጭላንጭሎችን ብቻ እያሳየ አሁንም እንደቀጠለ ነው። ባለፉት ዓመታት ጦርነቱ እያስከተለ ያለው ውድመትና ሰብአዊ ቀውሶች የዓለምን ትኩረት ሲስቡ ነበር። አሁን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ ወዲህ የዓለምን ትኩረት እየሳበ ያለው የሩሲያና ዩክሬን ጦርነትን ያስቆማሉ እየተባሉ የሚደረጉት ድርድሮች ውጤታቸው መሬት እየወረደ አልሆነም። ትራምፕ ወደ ስልጣን ከመጡ ወዲህ እንኳን ጦርነቱን ያስቆማሉ የተባሉ ከፍተኛ ተስፋ ተጥሎባቸው የነበሩ 3 ድርድሮች ተደርገዋል። ይሁን እንጂ በተለያዩ ምክንያቶች ድርድሩ የሚጠበቀውን ሰላም ሊያመጣ አፈሙዞችን ወደ ሰገባቸው ማስገባት አልተቻላቸውም። በተለይም ደግሞ ባሳለፍነው ሳምንት በቱርክ ኢስታንቡል የተካሄደው ድርድር ከፍተኛ ግምት የተሰጠው ቢሆንም አገራቱ ተጨባጭ የሆነ ስምምነት ላይ ሳይደርሱ አንዳቸው አንደኛቸውን በመውቀስ ተጠናቋል። በጊዜው ድርድሩ ላይ ይሳተፋሉ ተብለው የተጠበቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሳይገኙ መቅረታቸው በድርድሩ ውጤታማነት ላይ አሉታዊ ተጽዕኖ ማሳደሩ ይነገራል። ከዩክሬኑ አቻቸው ቮሎዶሚር ዜሌንስኪ ጋር ተገናኝቶ ለመወያየት ፈቃደኛ ያልነበሩት ፑቲን በትላንትናው ዕለት 2 ሰዓት የፈጀ የስልክ ውይይት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ማድረጋቸውን ሲኤንኤን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 ሰዓቱ የስልክ ንግግር በኋላ ባስተላለፉት መልእክት ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ የስልክ ልውውጡን እጅግ መልካም ነበር በማለት የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባም አሳውቀዋል። ሩሲያ ለአጭር ጊዜ የሚቆይ የተኩስ አቁም እንዲደረግ ፍላጎት ቢኖራትም ዩክሬንና ደጋፊዎቿ የአውሮፓ ሕብረት አባል ሀገራት የተኩስ አቁሙ ለረጅም ጊዜ የሚቆይ ካልሆነ ለመቀበል ፈቃደኛ አይደሉም ሲል አልጀዚራ የሁለቱ አገራት ንግግር ወደ ስምምነት ሳይመጣ ለመቆየቱ በምክንያትነት ያስቀምጠዋል። ምንም እንኳን ትራምፕ አሁን ላይ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለም ሲል ቢቢሲ አስነብቧል። ትራምፕ ከፑቲን በተጨማሪም ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር ውይይት አድርገዋል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ ዜሌንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ግን ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። ከሰሞኑን አሜሪካና የአውሮፓ ሕብረት አባል አገራት በጋራ አድርገውት ከነበረው ውይይት በኋላ በሩሲያና ዩክሬን መካከል ለ30 ቀናት የሚቆይ የተኩስ አቁም ስምምነት እንዲደረግ ጠይቀው ነበር። ይሁን እንጂ ቭላዲሚር ፑቲን ይህንን የተኩስ አቁም ጥያቄ በተመለከተ አስተያየት ከመስጠት ተቆጥበዋል። ዶናልድ ትራምፕ ግን ከአውሮፓ ሕብረት አባል አገራት ጋር በመሆን ሩሲያ ላይ ለመጣል አቅደውት የነበረውን ተጨማሪ ማዕቀብ ለመጣል ዝግጁ አለመሆናቸውን መናገራቸውን የሮይተርስ ዘገባ ያሳያል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ግን ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ወይም ማዕቀብ ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዜሌንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ ብለዋል። ከተኩስ አቁም ስምምነቱ በላይ ደግሞ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህንን ጉዳይ ለዜሌንስኪ ማሳወቃቸውንም ጽፈዋል። ይህንን ለማድረግ በሚቀመጡ ቅድመ ሁኔታዎች ዙሪያ ሁለቱ ሀገራት ውይይት ያደርጋሉ ያሉት ትራምፕ ምክንያቱም ከሌላው በላይ ስለ ጉዳዩ የሚያውቁት እነሱ ናቸው ብለዋል። ዜሌንስኪ በበኩላቸው የተኩስ አቁም ስምምነቱ አሜሪካና የአውሮፓ ሕብረትን ሊያካትት ይገባል ይላሉ። ትራምፕም ቢሆኑ አሜሪካ ከሩሲያና ዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ብታስታውቅም ቀይ መስመሩን ካለፉ ግን ከጉዳዩ ራሷን ልታገል እንደምትችል ዶናልድ ትራምፕ ጠቁመዋል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለውን ሐሳብ እንደማይቀበሉትም አስታውቀዋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛ ገሸሽ ልትል እንደሚገባም ጠቁመዋል። ይሁን እንጂ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ ስለሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ዶናልድ ትራምፕ ተናግረዋል። እንደ ትራምፕ ገለጻ ተጠባቂው የሩሲያና ዩክሬን ንግግር የሮማዋ ቫቲካን ልታስተናግደው ትችላለች ተብሎ ይጠበቃል። ከቫቲካን በተጨማሪም እስካሁን በተደጋጋሚ ለድርድር የተቀመጡባት ቱርክና ስዊዘርላንድ ውይይቱን ሊያስተናግዱ እንደሚችሉም ዜሌንስኪ በኤክስ ገጻቸው ባሰፈሩት ጽሑፍ ጠቁመዋል። ፑቲን ከትራምፕ ጋር ካደረጉት የስልክ ውይይት በኋላ በሰጡት መግለጫ አገራቸው ሩሲያ የተኩስ አቁም ለማድረግና ከዩክሬን ጋር የሰላም ንግግር ለማድረግ ዝግጁ መሆኗን ያስታወቁ ቢሆንም የተኩስ አቁሙ እስከ መቼ እንደሆነ የተቀመጠለት ቀነ ገደብ ስለመኖሩ ያሉት ነገር የለም። ይሁን እንጂ ሩሲያ የአሜሪካን ብሔራዊ ጥቅሞች እንደምታከብር ተመሳሳዩን ከአሜሪካ እንጠብቃለን ሲሉ ፑቲን ተናግረዋል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ባደረጉት ቃለ ምልልስ አሜሪካውያን የአሜሪካ ሕዝብና የአሜሪካ አመራሮች ፕሬዝዳንቱን ጨምሮ የራሳቸው ፍላጎት አላቸው ያሉ ሲሆን ይህንን እኛ እናከብራለን፣ በአንጻሩ የእኛን ፍላጎት እነሱም ያከብራሉ ብለን እንጠብቃለን ብለዋል። በውይይቱ ላይ ትራምፕ ተኩስ አቁም ላይ መድረስ አስፈላጊ መሆኑን በአጽንኦት ያነሱ ሲሆን ፑቲን በበኩላቸው ከዩክሬን ጋር ተኩስ ማቆም የሚቻለው ተገቢ ስምምነቶች ላይ ስንደርስ ብቻ ነው ብለዋል። የአሜሪካው ፕሬዝዳንት ከፑቲን ጋር ያደረጉት ውይይት መልካም የሚባል ነበር ቢሉትም በሩሲያና በዩክሬን መካከል የሚደረጉ ድርድሮች የተኩስ አቁምና ሌሎች የስምምነት መርሆችን ሊያካትቱ ይችላሉ በማለት በትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስፍረዋል። ይሁን እንጂ የአውሮፓ ህብረት የያዘው አቋም ለንግግሩ ውጤታማነት እንቅፋት ሊሆን እንደሚችል እየተነገረ ነው። እንደ ሮይተርስ ዘገባ የአውሮፓ ህብረት በሩሲያ ላይ ተጨማሪ አዲስ ማዕቀቦችን ለመጣል ተዘጋጅቷል። የአውሮፓ ህብረት የሩሲያና ዩክሬን ጦርነት ከተጀመረ ወዲህ ባሉት 3 ዓመታት ውስጥ ብቻ በሩሲያ ላይ የጣላቸው ማዕቀቦች 16 ሲሆኑ ከሰሞኑን 17ኛውን ማዕቀብ ይጥላል ተብሎ ይጠበቃል። የአውሮፓ ህብረት ከዚህ ቀደም በሩሲያ ላይ የጣላቸውን ማዕቀቦች ተከትሎ ሩሲያ የውጭ ንግዷን ባለቤትነታቸው የሩሲያ ባልሆኑ መርከቦች በማገላበጥ ንግዷን እያከናወነች የሚገኝ ሲሆን አዲስ የሚጣለው ማዕቀብ በእነዚሁ መርከቦች ላይ ያነጣጠረ እንደሆነ ተገልጿል። ህብረቱ ማዕቀቦችን የሚጥለው ሩሲያ ላይ ጫናዎችን በመፍጠር ወደ ሰላምና ራሳቸው ባቀረቡት የተኩስ አቁም ስምምነት እንድትስማማ ለማስገደድ ነው የሚሉ ቢሆንም ነገሮች እየሆኑ ያሉት ግን በተቃራኒው ሆኗል። ዩክሬን ጦርነቱን በተመለከተ የምታደርጋቸው ድርድሮችና ስምምነቶች ላይ በባለቤትነት የመሳተፍ ፍላጎት እንዳላቸው የአውሮፓ ህብረት አባል ሀገራት ደጋግመው ሲናገሩ ይደመጣል። ለዚህም ሳይሆን አይቀርም ዶናልድ ትራምፕ ከፑቲን ጋር ካደረጉት የስልክ ውይይት በኋላ ከዘለንስኪም ጋር በተወያዩበት ጊዜ የአውሮፓ ህብረት ፕሬዝዳንት እንዲሁም የፈረንሳይ፣ ጣሊያን፣ ጀርመንና ፊንላንድ መሪዎች እንዲገኙ ያደረጉት። ፊንላንድ በአሁኑ ወቅት ከሩሲያ በኩል ሊቃጣ የሚችል ጥቃት ከፍተኛ ስጋት ውስጥ የከተታት አገር ናት። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ይፋ ባደረገው መረጃ ሩሲያ ከፍተኛ ቁጥር ያላቸው ወታደሮቿን ከፊንላንድና ስዊድን ጋር በምትጎራበትበት የድንበር አካባቢ እያሰፈረች እንደምትገኝ መግለጹ ይታወሳል። ኔቶ ባሳለፍነው ሳምንት ይፋ ባደረጋቸው የሳተላይት ምስሎች መሰረት በሰሜን ምዕራባዊ የሩሲያ ግዛቶች ከፍተኛ ወታደራዊ እንቅስቃሴዎች መኖራቸውን የሚያስረዳ ሲሆን ቭላዲሚር ፑቲን ለሌላ አዲስ ጦርነት እየተዘጋጁ ሳይሆን እንዳልቀረ በመግለጽ አውሮፓውያኑን በብርቱ አሳስቧል። በተለይም ደግሞ ከፊንላንድ ድንበር በ35 ማይል ርቀት ላይ በምትገኘው ካሜንካ ግዛት 130 ወታደራዊ ድንኳኖች ካሳለፍነው የካቲት ወር ጀምሮ ተገንብተዋል። እንደ ዴይሊ ሜል ዘገባ ከሆነ ደግሞ እነዚህ ድንኳኖች ከ2000 በላይ የሚሆኑ ወታደሮችን የማስጠለል አቅም ያላቸው ናቸው። ባለፉት ጥቂት ቀናቶች ደግሞ በአካባቢው ያለው ወታደራዊ እንቅስቃሴ በከፍተኛ ደረጃ እየጨመረ ነው ተብሏል። ይህም በቀጣይነት እየጨመረ እንደሚሄድ በቂ ምልክት እንደሆነ የፊንላንድ ወታደራዊ ተንታኞችን ዋቢ አድርጎ አስነብቧል። ከዩክሬን ጋር እየተደረገ ያለውን ጦርነት ልዩ ወታደራዊ ዘመቻ በማለት የሚገልጹት ፑቲን አገራቸው ይህንን ዘመቻ በድል የማጠናቀቅ በቂ አቅም እንዳላት አስረድተዋል። በዘመቻው የሚፈልጉትን ውጤት እንደሚያገኙም አስታውቀዋል። የዘመቻው ውጤት የዚህን ቀውስ መሰረታዊ ችግር በማጥፋት ዘላቂ ሰላም ማስፈንና የሩሲያን ደህንነት ማረጋገጥ ነው ሲሉም ተደምጠዋል። እንዲሁም በጎረቤት ሀገራት የሚገኙ የሩሲያ ተናጋሪ ዜጎችን ፍላጎት ማስጠበቅም ሌላው የዘመቻው ዓላማ መሆኑን ከትራምፕ ጋር የስልክ ንግግር ከማድረጋቸው አንድ ቀን ቀደም ብለው ባደረጉት ንግግር አሳስበዋል።